እንኳን ደህና መጣ እንኳን ደህና ቆየህ መሳይ በጣም አመሰግናለሁ ለዚህ ወደ ውይይታችን እንገባለን ወደፊት በሌሎች ጉዳዮች እንደማገኛችሁ ተስፋ አደርጋለሁ አሁን የትብብር ንቅናቄው ያዘጋጀው የህዝባዊ እምቢተኝነት የተለያዩ የግንዛቤ ማስጨበጫ መድረኮች አሉ ምንድነው በዚህ ዙሪያ የሚዳሰሱ ጉዳዮች የሚለው እናነሳለን ግን እንደ መግቢያ የሚሆን ከኢንጂነር ሰለሞን ልጀምርና በኢትዮጵያ ለህዝባዊ እምቢተኝነት የሚሆኑ ጉዳዮች ብሶቶች ምክንያቶች በርካታ ናቸው በተለያየ መልኩም እየተካሄደ ይገኛል የተበጣጠሰ ነው በአፋር አይተናል በሲዳማ ውስጥ እየተካሄደም ነው ያለው በሃዲያም እንደዚሁ ጉራጌም አዲስ አበባም ጭምር በነጋዴዎች የሐኪሞቹንም እዚህ ላይ መጥቀስ እንችላለን ስለዚህ በኢትዮጵያ በቂ ምክንያቶች አሉ ማለት እንችላለና እስቲ በዚህ ጉዳይ ላይ ምን ማለት ይቻላል ኢንጂነር ሰለሞን መጀመሪያ መሳይ በጣም እናመሰግናለን ይሄን መድረክ ስለሰጠህን ከዛም በመቀጠል ከኛ ጀርባ ያሉ ኮሚቴዎችና ባልደረቦቻችንን ለዚህ ከፍተኛ ዝግጅት ያደረጉትን ሁሉ እናመሰግናለን እኔና አናምን የመጀመሪያው ወኪሎች ሆነን የቀረብነን እንጂ ከኛ ጀርባ ብዙ ስራዎች የሰሩ ሰዎች ስላሉ እነሱን ማመስገን ያስፈልጋል ወደ ጥያቄው ስመጣ አብይ አህመድ አገዛዝ ቢቀጥል እቺ ሀገር ምን ትመስላለች የሚለውን ማየት በጣም አስፈሪ ነው በተለያየ ሁኔታ ስንመለከት አሁን ሀገሪቱ ያለችበት ሁኔታ ሰላምና መረጋጋት የሌለበት ከነገ ዛሬ ጦርነት ይመጣል ብሎ ህዝቡ በስጋት ላይ ያለበት በዚህ ላይ ደግሞ የኑሮ ውድነት ያስጨነቀው ያለ ህዝብ በብዙ ስትሬሰሮችና በብዙ አስጨናቂ ጉዳዮች ተወጥሮ ያለ ህዝብ ነው በፕሮፓጋንዳ በሱ በኩልና በሱ ሰራዊት በኩል የሚነገረው ነው ደጎንተን ህዝቡ በመህላና በጸሎት በለቅሶ ያለበት ሁኔታ ነው በተለያየ ደረጃ ሰራተኞችን ስንመለከት መብታቸው የተከበረ አይደለም ካሉት በታች ከሞቱት በላይ ሆነው የሚንቀሳቀሱበት ሁኔታ ነው የምናየው ገበሬውን በመናይበት ጊዜ የሰላም እጦት እንደዚሁም ተቀምጦ እርሻ ለማረስ የማይችልበት ሁኔታ ልጆችን ትምህርት ቤት ለመላክ የማይችልበት ሁኔታ ነው ያለው ህፃናትን ስንመለከት በከተማ የለማኙ ብዛት ቁጥር ስፍር የለውም ሴቶችን ስንመለከት በሚያሳዝኑ ሁኔታ የተፈናቀሉ ሴቶች ሌሎች ስራ ባገሪቱ ስለሌለ በሴተኛ ዳሪነትና በመሳሰሉት አስነዋሪ ነገሮች ላይ ተገደው ያሉበት ሁኔታ ነው የምናየው ይሄ ሰው እንደገና ቢቀጥል በዚህ ማገዛዝነት ቢቀጥል እነዚህ ችግሮች እየተባባሱ የጦርነት ስጋቶች እየጨመሩ የውጭ ዲፕሎማሲያችን የከሰረበትን ሁኔታ እንመለከታለን እቺ ሀገር ልትቀጥል የምትችልበት ሁኔታ በጣም አጠያቂ ደረጃ ላይ ስለሚደርስ እና ህዝቡ ደግሞ ስለጀመረ አሁን መሳይ እንዳነሳው በተለያየ ደረጃ ስጋቱን እና ጥያቄዎቹን ማቅረብ ስለጀመረ ይሄንን ማቀለባበርና ወደ ተሻለ ፍትህ ወዳለበት ሁላችን ደግሞ አካታች ወደሆነ ስርዓት ይሄንን ስርዓት አስወግደን የምንሄድበት መንገድ ለመፈለግ ነው እና ይሄንን ነው ለማለት ፈልገው በዚህ ጥያቄ ላይ አመሰግናለሁ ኢንጂነር ሰለሞን ምናልባትና ምን እዚህ ላይ የምትጨምረው ካለ ብዙ ኢትዮጵያውያን ወደ ህዝባዊ እምቢተኝነት ሊያስገቧቸው የሚችሉ ከበቂ በላይ ምክንያቶች እንዳሉ እንደውም በሌሎች ሀገራት የተካሄዱት ህዝባዊ እምቢተኝነቶችን ያያየን ነው ከኢትዮጵያ አንፃር ስናወዳድረው ስናነጻጽረው እውነት ለመናገር የሚደራረስም አይደለም ስለዚህ እስቲ በዚህ ላይ ምን ትላለህ ያለም አቀፍ ዘገባዎችም በዚህ አንፃር የሚሉት ነገር አለ ኢትዮጵያዊነት በኢትዮጵያ ቤተኛውም ጊዜ እንደዚህ ህዝባዊ እምቢተኝነት ህዝባዊ ቁጣ ሊኖር ይችላል የሚል ስጋት ያላቸው ዓለም አቀፍ ዘገባዎችም አሉ መረጃዎችም ያመለክታሉ ወደዛም ያንደረድሩና ናምን እዚህ ላይ የምትለው ነገር ካለ ትክክል ነው መሳይ አመሰግናለሁ አሁን ኢንጂነር ሰለሞን እንዳለው ኢትዮጵያ ውስጥ ከበቂ በላይ ብቻ ሳይሆን ባለፉት ስርዓቶች ያልነበሩ እጅግ ዘግናኝ የሆነ የተንሰራፋ በጣም የሚዘገንን በጣም የሚያሳዝን በሁሉ ረድፍ አገሪቱን ይሄ ስርዓት ይሄ አገዛዝ አብይ አህመድ ገደል አፋፍ ላይ የጨመረበት ሁኔታ ነው የሚታየው ሲጠቃለል ኢትዮጵያ ውስጥ ሰላምና መረጋጋት ዛሬ የለም መልካም አስተዳደር የሚባለው ደብዛው ጠፍቷል የህግ በላይነት የለም ማህበራዊ ቀውስ መገለጫዎች በጣም ብዙ ናቸው ወንጀሉ ዘርፊያው እገታው ወዘተ ፍትህ ይረገጣል ይደፈጠጣል ሰባዊ መብቶች የመርገጥ የመጨፍለቁ መንግስት የሆነው ሽብር ይሄ ሰውዬ
ያለፈውን ስርዓት የሱን አለቆች አሸባሪነት ከሶ ህገ መንግስቱን አከበራችሁም ብሎ የመጣ ዛሬ ህገ መንግስት የሱ መጫወቻ ህግና ህገ በላይነት የሌለበት የሰው ልጅ መብት እንዳሻው የሚደፈጠጥበት ሁኔታ ነው የምናየው። በኢኮኖሚው ስትመጣ ድህነት በከፍተኛ ቁጥር ጨምሯል። ያልተስተካከለ የሀብት ክፍፍል ኢኩልነት በከፍተኛ ደረጃ ኢትዮጵያ ውስጥ አድጓል። የደሃና የሀብታሙ ልዩነት የትየለለ ሆኗል። የዋጋ ንረቱ የኑሮ ውድነቱ ህዝቡ በኑሮ ጎብጧል። ይሄ በየዕለቱ ምንሰማው በየዕለቱ ሁሉም ሰው የሚኖርበት ሁኔታ ነው። እዚህ ሆነን በየዕለቱ አንተ ራስህ የምትዘግበው በሶሻል ሚዲያ በየሚዲያዎቹ ላይ የምንሰማው እውነታ ነው። ይሄ ነው ሪያሊቲ ኢትዮጵያ ውስጥ ያለው በሁሉም ዘርፍ በሁሉም ዳይሜንሽን። ዓለም አቀፍ ቅድም አንተ እንዳልከው ደግሞ የዓለም አቀፍ ድርጅቶች ተቋማት ታማኝ የሆኑ ክሬዲብል የሆኑ ዓለም አቀፍ ሪፖርቶች በዚህ ዓመት በ2025 ያወጧቸውን ሪፖርቶች ስታይ ኢትዮጵያ ከዓለምም የመጨረሻ ደረጃ ከአፍሪካ በመጨረሻው ወለል ላይ እንደምትገኝ ነው። በኢኮኖሚክ ልማትና በገቨርናንስ ዓለም አቀፍ ሪፖርቶች ለምሳሌ የሰላምና መረጋጋት የግሎባል ፒስ ሪፖርት ኢትዮጵያን የመጨረሻ ደረጃ ካሉ ሀገሮች ውስጥ ያመጣል። ሁለተኛ በፕሬስ ነፃነት የሚታወቅ ነው። ከ200 በላይ የፕሬስ ጋዜጠኞች ናቸው አገር ለቀው እንዲወጡ እንዲሰደዱ ያስገደደው ያገዛዝ። በወያኔ ጊዜ እንኳን ባልነበረ ሁኔታ ነው ነፃነቶች መብቶች ረገጣዎች የሚካሄዱት በአብይ አህመድ በልማት አሁን እሱ አብይ አህመድ ሚራክል አመጣን ይላል። ኢትዮጵያ ውስጥ ያለው ድህነት በከፍተኛ ደረጃ እያደገ እንደሆነ ኢትዮጵያ የገባችባቸው 17 የሰስቴነብል ዴቨሎፕመንት በዩኤን 2015 በአብዛኞቹ ወይ ስታግኔት እያደረገች እዛው እንደቆመች ወይ ደግሞ ባክስላይድ ወደ ኋላ ሪግሬስ እያደረገች እንደሆነ የሚያሳይ ነው። ፕሮፌሰር ጄፍ ሳክስ በቅርብ ወራት ያወጡት የዩኤን ሰስቴነብል ዴቨሎፕመንት ሪፖርት ከ198 ሀገሮች ኢትዮጵያ የመጨረሻው ተርታናት ወደ ኋላ ሪግሬስ እያደረገች እንደሆነ ይሄ ነው ሪፖርቶቹ የሚያሳዩት። በህግ የበላይነት ወርልድ ጀስቲስ ኢንዴክስ እንደዚሁ ዓለምም ከአፍሪካም የመጨረሻዎቹ ተርታናት ኢትዮጵያ። በሙስና ትራንስፓረንሲ ኢንተርናሽናል የታወቀው ባወጣው በምዝበራ በከፋ ደረጃ ነው ሙስና ምዝበራ ኢትዮጵያ ውስጥ ተጣፋው። የፕሮፐርቲ ራይትስ በፔሩቪያን ዲሶቶ በሚመራው ኢንስቲትዩት የዓለም አቀፍ ፕሮፐርቲ ራይትስ ኢትዮጵያ ውስጥ የፕሮፐርቲ ራይት እንደማይከበር በክልልም በፌደራልም ደረጃ በጣም ብዙ ችግሮች እንዳሉ ያወጣው ብቻ ሳይሆን ስቴት ዲፓርትመንት ደግሞ ያንኑ የሚያጠናክር በቅርብ ጊዜ እናንተም ዘግባችሁበታል። ፕሮፐርቲ ራይትስ ኢትዮጵያ ውስጥ በጣም ሲሪየስ ችግር ውስጥ እንደገባ ይሄ ደግሞ ለኢንቨስትመንትም ለልማትም ያለውን ሁኔታ እያባባሰው እንደሆነ የሚዘግቡ ናቸው። እነኚህ ክሬዲብል የሆኑ ታማኝ የሆኑ ከ8 በላይ እንደውም 10 ሰው ነው ዓለም አቀፍ ሪፖርቶችን ብናያቸው ብልጽግናና አብይ አህመድ በየጊዜው የወጣ የሚደሰኩረው ሌላ ነው። የኢትዮጵያ የምትገኝበት ህዝባችን የሚገኝበት አስከፊ አሳፋሪ ሁኔታ ሰማይና ምድር ልዩነቶች እንዳሉ ነው የምንረዳውና ይሄን ለመጨመር ነው መሰለኝ። ናምን ወደ አንተ መለሳለሁ። ምናልባት ኢንጂነር ሰለሞን እንግዲህ ከዚህ ከህዝባዊ ቢተኝነት ጋር ኢትዮጵያ ውስጥ በቂ በሆነ ሁኔታ ለህዝባዊ ቢተኝነት ምቹ ነገሮች አሉ የሚል አለ። በአንጻሩ ደግሞ በተለያየ መልኩ የሚገለጻል ኢትዮጵያ አሁን ያለችበት የብሔር ፖለቲካ የጎሳ ፖለቲካ ህዝባዊ ቢተኝነት ለማድረግ የማያስችል ነው። የቱንም ያህል ምክንያት ቢኖር የቱንም ያህል ብሶትና ቁጣ ቢኖርም ህዝባዊ ቢተኝነት ሊሰራ አይችልም የሚል ነው። ምናልባት ወደ ኋላ ላይ አነሳዋለሁ ግን እንደው ባለው ሁኔታ ወደ ህዝቡን ወደ ውጭ ሊያንደረድርና ሆ ብሎ እንዲወጣ ሊያደርጉ የሚችሉ የመጨረሻው ገደቡ ያለፈበት ዛሬ ሪፖርተር ጋዜጣ እንዳወጣው መረጃ ከሆነ 129.7 ሚሊዮን ኢትዮጵያውያን ዝቅተኛ ገቢ የሚባለው እዛ ደረጃ ላይ ነው ያሉት። ምናልባትም ከዓለም ሀገራት ከ193ቱ ኢትዮጵያ 180 ደረጃ ላይ እንደምትገኝ ነው። የመጨረሻ ወለሉን ሁሉ ወደ ታች ረገጥንበት ነውና እዚህ ላይ ምን ማለት ይቻላል? አንዳንዶች በዚህ ምክንያት ህዝባዊ እምቢተኝነት ለማድረግ ማስችሉ አንዳንድ በኢትዮጵያ ብቻ ባሉ ጭቆናዎች ሊደረግ አይችልም ይላሉ። እዚህ ላይ አጭር አስተያየት ኢንጂነር ሰለሞን ለጋብዝና ወደ ናምን መለሳለሁ። በጣም ጥሩ። የቅርብ ጊዜ ታሪካችንን ማየት በቂ ነው። ይሄ ህገ መንግስት
እንዳልከው ህዝባችንን በዘር የሚከፋፍለው ህገ መንግስት በተግባር ከዋለ እንግዲህ ወደ 35 ዓመት እየተጠጋው ነው። በዚህ ጊዜ የተደረጉ ህዝባዊ እምቢተኝነቶች ነበሩ ወይ ብለን ስንመለከት በመጀመሪያ የሚመጣልን በ97 ዓመተ ምህረት ቅንጅትና ህብረት የወያኔን ኢህአዴግ እንዴት እንዳስጨነቁና ህዝቡ መስዋዕትነት ከፍሎ በአመራር ጉድለት ምክንያት ብቻ ወደፊት ሊገፋ ያልቻለ ህዝቡ ግን መስዋዕትነት የከፈለበትን ትግል ተመልክተናል። የትግሉ ዓላማ የነበረው የወያኔ ኢህአዴግ መንግስት አምባገነን መንግስት ነው፣ ህዝባዊ መንግስት ነው የምንፈልገው፣ የተረጋጋ ኢኮኖሚ ነው የምንፈልገው በሚል ህዝባችን መስዋዕትነት ለመክፈል ዝግጁ የሆነበትን አይተናል። ከዛ በመቀጠል የሙስሊም ወንድሞቻችንና እህቶቻችን እንቅስቃሴ ድምጻችን ይሰማ ህዝባዊ እምቢተኝነት ነው። የሃይማኖት እኩልነትን መንግስት በሃይማኖቶች ጣልቃ እንዳይገባ የተደረገ ምሳሌያዊ የሆነ እንቅስቃሴ ነው። ሌሎች ክርስቲያኖችም በአገዜታ እንዲጠጉና አብረው እንዲሰለፉ ያደረገ እንቅስቃሴ ነው። እነዚህ ሁሉ ህዝባዊ እምቢተኝነቶች ናቸው። ከዛ ግን በአብይ አገዛዝ ጊዜም በተለይ የህክምና ባለሙያዎች እንቅስቃሴ ጥሩ ምሳሌ ሊሆን ይገባል። ደሞዛችን በጣም ትንሽ ነው፣ ልጆቻችን ማስተዳደር አልቻልንም፣ የቤት ኪራይ ልንከፍል አልቻልንም፣ በአጠቃላይ የጤና ስርዓቱ የተበላሸ ነው ይስተካከል ብለው 12 ጥያቄዎች አቀርበው የታገሉበትና አሁንም ገና በቀነ ቀጠሮ ያለ ህዝባዊ እምቢተኝነት ነው። ከዛ በሌሎች ቦታዎች አካባቢ ሪጂናል ምክንያቶችን እየጠበቁና ያቀረቡ የሚደረጉ ትግሎች አሉ። ቀደም የጠቀስካቸው በጉራጌ በሶማሌ ክልል እንዲሁም በሌሎችም አካባቢዎች የምናያቸው እነዚህ ነው። የፋኖ ትግል እኮ ወደ ትጥቅ ትግል ከመሄዱ በፊት በህዝባዊ እምቢተኝነት በጥያቄ መልክ የቀረበ ነው። አትግደሉን፣ አታፈናቅሉን፣ ከቤኒሻንጉል ከወለጋ አዲስ አበባ እንድንገባ አትከልክሉን የሚል ጥያቄ ሲቀርብለት የአብይ አገዛዝ ምንድነው የሰጠው መልስ? በጩኸት ሆን ነገር የለም፣ በጩኸት ምናደርገው ነገር የለም ብሎ እንዲያውም በእብሪተኝነት መሳሪያቸውን ለማስወረድ ሲመጣ ነው ወደ ትጥቅ ትግል የገቡት። እና ህዝባዊ እንቅስቃሴዎች ህዝባዊ እምቢተኝነቶች በሰፊው ደረጃ ታይተዋል። ምናልባት ወደፊት በመናደርገው ውይይት ምን ከተናገረ በኋላ መጠቅሳቸው ጥሩ አርበኞች አሉን በግለሰብ ደረጃ እንቢ ብለው የህዝብን ብሶት ለመግለጽ የሞከሩ። ይሄ መስፋፋት አለበት። ግን ምሳሌዎች በደንብ ከታሪካችን ስላሉ ኢትዮጵያ የበለጠ ደግሞ አገዛዙ ጭቆናው እየሰፋ ስለሄደ የበለጠ ተሳትፎ ሊያደርግ የሚችል የህዝብ ክፍል እንዳለ እያየን ነው። ይሄንን ለማለት ነው የምፈልገው በዚህ ጥያቄ ላይ። አመሰግናለሁ። ናምን እንግዲህ የህዝባዊ እምቢተኝነት ምንድነው የሚለው ነገር ነው። ያው በተለይ ግንዛቤው በጣም ያስፈልጋል። ህዝባዊ እምቢተኝነት ሲባል ምንድነው ከትጥቅ ትግል ከሌሎች መንግስትን አገዛዝን ለመጣል ከሚደረጉ የትግል ስልቶች ይሄኛው ምን ማለት ነው? ንድፈ ሐሳባዊ መሰረቱስ ምንድነው? የህዝብ እምቢተኝነት የስኬቱ ምንጮች ምንድናቸው? ዋና መሰረቱስ እንደዚሁም የዲያስፖራውን ሚና ከዚህ አንፃር ልናነሳ እንችላለን። በአጠቃላይ ከህዝባዊ እምቢተኝነት ጋር በተያያዘ ህብረተሰቡ ማወቅ ያለበት ምን ነገሮች አሉ ብላችሁ ነው የምታስቡት? በጣም ጥሩ ነው። አመሰግናለሁ መሳይ። እንግዲህ ዋናው መሰረቱ ምንድነው? ማንኛውም መንግስት ህዝብ ማወቅ ያለበት ዜጎች መረዳት ያለባቸው ህዝብ ዜጋ ፍቃድ ሲሰጠው ሲተባበረው ቅቡልነት ሲሰጠው ሌጂቲመሲ ሲኖረው ብቻ ነው አንድ መንግስት ሊሆን የሚችለው። ይሄ መንግስት ማህበራዊ ውሉን ሶሻል ኮንትራክቱን አፍርሷል። በእኔና በመንግስት መካከል ያለውን ግንኙነት ገቨርን የሚያደርጉትን ማህበራዊ ኮንትራክቱን እንዲሁም ህገ መንግስቱና የህገ በላይነት ጥሷል ብሎ ህዝብ እምብኝ አልገዛም ብሎ በሰላማዊ መንገድ መታገል ሲጀምር ይሄ ህዝባዊ እምቢተኝነት። ህጎችም በዲሞክራሲ ሀገሮች ነበሩ። ለምሳሌ በአሜሪካ የተደረገውን የሲቪል ራይትስ እንቅስቃሴ ብንወስድ ለስሙ አሜሪካ ለ200 ዓመት የዲሞክራሲያዊ ሪፐብሊክ መንግስት ነበር። ህገ መንግስት አለ፣ የቢል ኦፍ ራይትስ እና ህገ መንግስት እነኚህ ለዜጎች ነፃነትን መብቶችን ሌላው ዓለም የሌለ ከመጀመሪያው ጀምሮ ሰጡ ናቸው። ግን የአሜሪካ ጥቁር አሜሪካን እንዲሁም ሴቶች መብቶቻቸው ኢንስቲትዩሽናል በሆነና ህገ መንግስታዊ በሆነ ሁኔታ ስለታፈነ ስለተጨቆነ መድሎ የዘር መድሎ ስለነበረ የሲቪል ራይት ሙቭመንት ለምሳሌ ያደረገው ይሄንን ጭቆና ይሄንን በደል ይሄንን አድሎ
በመጋፈጥ በሲቪል በህዝብ እንቢተኝነት ማርቲን ሉተር ኪንግ ጁኒየር በመራው ህግ እንዲሻሻል እንዲለወጥና አሜሪካ በጥቁሮችን በማግለል በጥቁሮች ላይ አድሎ በመፍጠር የነበረው ስርዓት እንዲለወጥ ትልቅ ጫና በመፍጠር ስኬት ያመጣ ነው የህዝብ እንቢተኝነት። በህንድም ኮሎኒያሊዝም በመታገል ጋንዲ በደቡብ አፍሪካ አፓርታይድን በመታገልና በማስወገድ የህዝብ እንቢተኝነት ንቅናቄዎች ናቸው ለውጦችን ያመጡት። ነፍጥ አልባ የሆነ ህዝብ አንገዛም ብሎ ስርዓቱን ለማስገደድ የስርዓቱን ህጎች እንዲለወጡ የስርዓቱ ህገ መንግስቶች እንዲሻሻሉ እምቢን ካለ ደግሞ ራሱ ስርዓቱ እንዲገረሰስ እንዲንበረከክ የተደረጉ በርካታ በታሪክ ባለፉት 100 ዓመት በተለያዩ ሀገሮች በብዙ ሀገሮች ይሄ ሃንቲንግተን ሶስት ዌቭ ያላቸው ሶስት የዲሞክራታይዚንግ ዌቭ የሃርቫርዱ ሃንቲንግተን ሳሙኤል ሃንቲንግተን ከዛ ጋር የተገናኙ ናቸው እና ብዙ ትግሎች ተደርገዋል። በምስራቅ አውሮፓ የተደረገው በስፕሪንግ የአረብ ስፕሪንግ አብዮት ከቱኒዚያ ጀምሮ ግብጽ ሄዶ ሲሪያ አንዳንዶቹ ቦታ ኦፍ ኮርስ ፌል አድርጓል። በሌሎቹ ደግሞ ስኬታማ እንደ ቱኒዚያ ቦታ ስኬታማ ሆኗል እና መሰረቱ ህዝብ እምቢኝ ብሎ የተጣለበትን የተጫነበትን ጭቆና አፈና ሲታገል ኢፍትሃዊ የሆኑ ህጎችን ሲታገል በስልጣን ላይ ያለ አገዛዝ ወይ መንግስት የህዝብ መብቶች ሲረግጥ እነኝን መርገጥ አትችልም፣ ይሄንን ልታደርግብኝ አትችልም፣ ልጭንብኝ አትችልም፣ ህጉም አይፈቅድልህም፣ ህጉን ላንተ መሳሪያ ፖለቲካ መሳሪያ ያረክ ነው ብሎ ሲታገለው ይሄ የህዝባዊ እንቢተኝነት መገለጫዎች ናቸው። ብዙ መገለጫዎች አሉ፣ ብዙ ተመክሮች አሉ። አሁን በቅርቡ ቅድም አንተ ያነሳቸው የጀንዚ የሚያካሂዳቸው በኔፓል በባንግላዴሽ በታይላንድ ኢቭን በኬንያ አገዛዞችን ያንቀጠቀጡ ያርበደበዱ ብሎም የለወጡ ትግሎች በሙሉ የዚህ የነፍጥ አልባ የፒስፉል ሲቪል ዲስኦቢዲየንስ አንዳንዴም ስርዓቱ ሪፕሬሲቭ ሲሆን ደግሞ ወደ አመጽ ተሸጋግሮ ስርዓቶችን የገረሰሰበት ሁኔታ ነውና የህዝብ እንቢተኝነት በጠቅሉ በኢንሰመሪ ባጭሩ አንድ ህዝብ የጭቆናን የአፈናን የመብት ረገጣን አገዛዞች የሚያደርጉበት እምቢኝ አሳፈረኝ ብሎ መታገል ሲጀምር የሚጠቀሙባቸው የተለያዩ ዘዴዎች በህዝባዊ እንቢተኝነት ወይም ፒስፉል ሲቪል ዲስኦቢዲየንስ በሚለው ሰፊ ማዕቀፍ ውስጥ የተለያየ መገለጫ የተለያየ እንቅስቃሴ የተለያየ ስልቶችና ስትራቴጂዎችን ያካተተ ሰፊ የሆነ የህዝብ አይነተኛ የትግል መሳሪያ ናምን ወደ አንተ በጣም ተመልሼ ምክንያቱም ብዙ ነገሮች ይነሳሉ ከዚህ ከህዝባዊ እንቢተኝነት ጋር በተያያዘ መለየት መቻል አሁን ቀደም ሲል በማል አንስቷል የአመጽ ትግል የሚባል ምናልባት ይሄ ወጥቶ በአደባባይ ከስርዓቶች ጋር እየተጋፈጡ በማቃጠልም ይሁን በማውደም የሚደረጉ ህዝባዊ እንቢተኝነት መገለጫዎች አሉ። እነሱንስ እንዴት ነው የሚታዩት? አንዳንዱ ምንም ዝም ብሎ ሰልፍ ወጥቶ እየተደበደቡም ወደ ቤት እየገቡም የሆነ ነገር እያደረጉም ያንን እንደ ህዝባዊ እንቢተኝነት የሚቆጥሩ አሉ። ሌላው ግን ምንድነው ከነፍጥ ትግል ጋር ባልተናነሰም ከስርዓቱ ጋር የሚደረግ ትንቅንቅን ህዝባዊ እንቢተኝነት አይደለም ብለው የሚገልጹትም አሉና ድንበሩ የድረስ ነው የህዝባዊ እንቢተኝነት እስከ ምንድነው የሚለውን ምናልባት በደንብ ልታብራራልን ትችላለህ ዲያስፖራውን ሚና ጨምሮ። ኢንጂነር ሰለሞን በዚህ ላይ ምን ማለት ይቻላል? ኢትዮጵያ ሳይደረግ ቀርቶ አይደለም ከዚህ በፊት ተደርጓል። ስኬታማ የሚሆኑ ህዝባዊ እንቢተኝነቶች እንዳሉ ይታወቃል። የአብይ አህመድን አገዛዝ ወደ ስልጣን ያመጣው የነፍጥ ትግል አይደለም። የኦሮሞና የአማራ ወጣቶች ሌሎችም ባደረጉት ህዝባዊ እንቢተኝነት ነው አብይ አህመድ ወደ ስልጣን መሰስ ብሎ የመጣውና እስቲ እዚህ ላይ ምን ማለት ይቻላል አጠቃላይ ከህዝባዊ እንቢተኝነት ጋር በተያያዘ? በጣም ጥሩ ነው አሁን ያመጣው ምሳሌ የፋኖና የቄሮ እንቅስቃሴ በተለይም ጎንደር የኦሮሞ ደም የኔ ደም ነው በሚል ትስስር የፈጠረበትን እንደገና ለንደግመውና አራያችን አድርገን ልንከተለው የሚገባ እንቅስቃሴ ነው። አንዱ ይሄ አገዛዝ ሊያደርግ የሚፈልገው መከፋፈልን ነው። መጠጊያ ሊያደርግ የሚፈልገው ወደ ኦሮሞ ህብረተሰብ በመጠጋት ሌሎቹ ለዚህ ህብረተሰብ አደጋ እንደሆኑ ለማሳየት ስለሚሞክር እንደዛ አይነት ያንዱ ደም ያንዱ ጥቃት የኔ ጥቃት ነው ብሎ አብሮ ለመነሳት መቻል ነው። ነአምን ካነሳው ጋር ህዝባዊ እንቢተኝነትን በሚመለከት
ሁለት መልኮች አሉት አንደኛው ግልጽ በግልጽ አንጀስት የሆኑ ወይም ትክክለኛ ፍትህ የሌላቸውን ህጎች አልቀበልም ብሎ ማመጽ ሲሆን ሁለተኛ ለይስሙላም ቢሆን ይሄ መንግስት በህገ መንግስት ሰብአዊና ዴሞክራሲያዊ አንቀጾች በህገ መንግስቱ ውስጥ ቀርጿል እነዚህን ተግባራዊ በማድረግና በመፈተን ይሄንን አገዛዝ አንድ ዴሞክራሲያዊ እንዳልሆነ ለማሳየት የሚቻልበት መንገድ አለ ለምሳሌ የተለያዩ አንቀጾች አሉ አንቀጽ 42ን ብንወስድ የሰራተኛን የመደራጀት መብትና ከዛ ደግሞ ሰራተኛ ሲከፋው ስራ የማቆምን መብት ይሰጣል ይሄ ግን ያገዛዝ በስልጣን ከመጣ ወዲህ ተግባራዊ አልሆነም ይሄንን መሞከር ያስፈልጋል ይሄን ማድረግ ያስፈልጋል የህክምና ባለሙያዎች ትልቅ ኃላፊነት በተሰማው መንገድ ይሄንን አንቀጽ ተጠቅመው መጀመሪያ በከፊል ቀጥለው ደግሞ ሙሉ በሙሉ ስራ በማቆም ተግባራዊ ያደርጋል እንዲህ አይነት ነገሮችን ተግባራዊ ለማድረግ ጥረት ማድረግ ያስፈልጋል ማርቲን ሉተር ኪንግን ናምን አንስቷል በጣም የታወቀ ጥቁር አሜሪካዊ ሬቨረንድ ቄስ ነው የታወቀ የህዝባዊ እምቢተኝነት ደብዳቤ ያለው በርሚንግሃም ከሚባል እስር ቤት በ1960ዎቹ የጻፈው ያኔ ይተች ነበር በተለይ ደጋፊ የሆኑ ነጮች ሌሎችም አሬ ነገር የጽንፈኝነት ነው አሬ ነገር ትንሽ በዛ ሲሉት ተው እንጂ ቄስ ስለሆነ ክርስቶስ ጽንፈኛ አይደለም ለፍቅር ብሎ ነው እኮ እዛ ድረስ የሄደው አሞስ የሚባል ነብይ እንደዚሁ ለፍትህ ብሎ ጽንፈኝነትን እስከዛ ድረስ ሄዷል ቅዱስ ጳውሎስ ለወንጌል ብሎ እስከዛ ድረስ ሄዷል እውነትን ያዘ እስከ እውነት ድንበር ድረስ ለመሄድ መቻል አለበት በኢትዮጵያ ፖለቲካ ሁኔታ ደግሞ አሁን በትጥቅ ትግል ላይ ያሉት ወደድንም ጠላንም በብሶት ጥያቄያቸው ተመላሽነት ባለማግኘቱ ተፈጥሯዊ መብታቸውን ተጠቅመው የህልውና መብታቸውን ለማስከበር የሚያደርጉት እንቅስቃሴ ነው ይሄ የተለየ አካሄድ ነው ነገር ግን መብታቸውን በደንብ በትክክል ማወቅ ያስፈልጋል ሌላው የፖለቲካ ድርጅቶች በሰላማዊ መንገድ ተመዝግበው ትግልን ለማድረግ የሚሞክሩ አሉ ጉባኤ እንዳያደርጉ የሚከለከሉ ህዝባቸውን አባሎቻቸውን በሰላማዊ ትግል እና በሰላማዊ ሰልፍ እንዳያሳትፉ የተከለከሉ ጥያቄዎች ሲያቀርቡ ለምሳሌ ጦርነት ይቆም ብለው ጥያቄ ሲያቀርቡ አዋሽ በረሃ ወስደው የሚጣሉና የሚታሰሩ አሉ ይሄ ሌላ የትግል መንገድ ነው ሶስተኛው ደግሞ ምልአተ ህዝቡን ሴቶችን ማህበረሰቦችን ሃይማኖቶችን ህፃናትን ሊያካፍል የሚችል የነሱን ጥያቄ ሊያነሳ የሚችል ትግል ማለት ነው ይሄ እና ሰላማዊ የሆነ ድንበር ላልከው መሳይ ድንበሩ ምንድነው ሰላማዊ በሆነ መንገድ እኔ ብሎ ማመን ያስፈልጋል እኔ መብቶች አሉኝ ይሄ አገዛዝ ይሄን መብት ቀምቶኛል እነዚህን ለማስከበር ሰላማዊ በሆነ መንገድ ማስረገጥ አለብኝ መነሳት አለብኝ አንድ ሰው ተነስቶ አንዲት መፈክር ይዞ የፖለቲካ እስረኞች ይፈቱ ቢል መርካቶ ይሄ ትክክለኛ መብቱ ነው ሊያደርገው የሚገባ ነገር ነው ሌሎች 20-30 ሆነው አብረው የፖለቲካ እስረኞች ይፈቱ የኑሮ ውድነቱን መንግስት ልትፈታ አልቻልክም አገዛዙ ይበቃል ጦርነት ሰለቸን የሚል በየቦታው ይሄ ነው ሰላማዊ ማለት በመንግስት ወታደሮች ላይ ተኩስ አይደረግም ነገር ግን ህዝቡን በማንቃት ህዝቡን በማደራጀት ከመንግስት ጥቃት ደግሞ ራስን ለመከላከል ቢቻል በጥቂት ሰዎች ሰልፍ አድርጎ መበተን ቢቻል ቤት ተቀምጦ ተቃውሞን መግለጽ ብዙ አይነት መንገዶች አሉት ቢቻል ግድግዳዎችን በጥያቄዎች ማስጌጥ እና ማስዋብ እነዚህ ሁሉ መንገዶች ናቸው እነዚህ እንግዲህ በዝርዝር ጥያቄዎች ስታነሳን ይሄድባቸዋል እንግዲህ ናምን ወደ አንተ ልምጣና ምናልባት ህዝባዊ እምቢተኝነት በዓለም አቀፍ ደረጃ የሆነ አንድ አጠቃላይ የሆነ ንድፈ ሐሳብ ሊኖረው ይችላል ግን የኢትዮጵያውን አገዛዝ ከተመለከተ ምንም ነገር የማይቻልበት ከዋት ዘመን በከፋ መልኩ ወደ ላይም ወደ ታችም ወደ ጎንም ወደትም መላውስ በማይቻልበት ሁኔታ ነው ሁሉን ነገር የዘጋውና ይቀረቀረው ለጦርነት ይቁም የሚል ሰልፍ እንኳን ማድረግ ለእስር ቤት የሚዳርግ የሚያስገድል በጣም ጨካኝ አምባገነን ሌሎች አካባቢዎች ሊቻል ይችላል ታይላንድም ኔፓልም ምናልባት አገዛዞች ሌላው ቀርቶ ማዳጋስካር ሰራዊቱ ከህዝቡ ጋር ነው የተሰለፈውና በኢትዮጵያ ነባራዊ ሁኔታ አንደኛ የጎሳው ፖለቲካ የዘር ፖለቲካው የፈጠረው ድባብ አለ ድንበር ግርግዳ ያበጀበት ያለፉት 30 ዓመታትን ከግምት አስቀብተን አሁን ደግሞ የአብይ አህመድ ያመጣው በጣም አደገኛ የሆነ አምባገነንነት ብቻ ሳይሆን ጭካኔ የተሞላበት ግድያና ማስቃየት ህዝባዊ ቢተኝነት ምን አይነት ስለዚህ እንደው ከዚህ አንፃር እንደው ጀነራል አጠቃላይ ንድፈ ሐሳቡን ሳይሆን ከኢትዮጵያ
ነባራዊ ሁኔታ አንፃር አሁን ካለንበት አንፃር ምን አይነት ህዝባዊ ቢተኝነት የሚለውንም ጨምሮ እንደው ዋና ነገሮችን ዲያስፖራውን በዚህ አንፃር ሚናው ከፍተኛ ነው እነንም ጨምረና ምን ወደ አንተ ልምጣ ጥሩ ነው እንግዲህ መታወቅ ያለበት አንተ እንዳልከው ይህ አገዛዝ የአብይ አህመድ አገዛዝ ካለፈው አገዛዞች በከፋ መልኩ ጭካኔውን አረመኔነቱን በተደጋጋሚ አሳይቷል በስራው በተግባሩ አረጋግጧል ትክክል ነው ግን ሌላው ደግሞ በግልባጩ ደግሞ አይት ያለበት ይሄ አገዛዝ አሁን ያለው ብልጽግና አገዛዝ የአብይ አህመድ አገዛዝ እጅግ ደካማም ስለሆነ በጣም ደካማ ስለሆነ ብዙ አይነት መገለጫዎች ያሉት ደካማ ስለሆነ ነው አንዱም ጭካኔው የበረታው በራሱም ኮንፊደንስ ስለሌለው ይሄ የሚሰጠው ክፍተት አለ ለህዝብ በደንብ ከተደራጀ ህዝብ ደፋር የሆኑ የሲቪክም የፖለቲካም በግለሰብም ደረጃ ብዙ አይተናል በግለሰብ ደረጃ እንስራት የተጋፈጡ ሰዎች ሲቪክ ወኔው ኖራቸው የተጋፈጡ ሰዎች ከአርትም ከሙዚቃም ከፖለቲካም ከሲቪክ አይተናል እነኚህ በደንብ ከተደራጁ አሁን ሌሎች ሀገሮች እንደምናው ደግሞ ጄነሬሽን ጂ የሚባለው ኢትዮጵያ ውስጥ በብዛት ያለ ነው ስርዓት ነው በዚህ ስርዓት ተስፋ የቆረጠ ነው በአገር ለቆ ለመሰደድ እየተገደደ ነው የራሱን ጣፈንታ ያገሩን ተስፋ የራሱን ተስፋ ማለምለም ከፈለገ ይሄንን አገዛዝ ለመጋተር ብዙ ልምዶች ብዙ ተሞክሮችን ቀስሞ መታገል ይችላል ብዙ መንገዶች አሉ ለምሳሌ የህዝባዊ ቢተኝነት በሰላማዊ የሆነው የህዝብ ቢተኝነት የተለያዩ ስልቶችን ይተከማል ኢትዮጵያውም ውስጥ ይሄንን መጠቀም ማይቻልበት ምክንያት የለም ዛሬ የሶሻል ሚዲያ ኤጅ ነው በአካል ተገናኝቶ ለማደራጀት የሚያዳግት ሁኔታ ይኖራል አሁን ባለው አፈና ነገር ግን በሶሻል ሚዲያ አማካኝነት ያገዛዙን አፈና ስልቶች በኔትወርክም በዚህ በቴክኖሎጂም ጭምር የታገዘ አፈና እሱን ሰርከምቨንት ማድረግ የሚቻልባቸው ብዙ ዘዴዎች አሉ ይሄንን ምልበት ምክንያት ከአብይ አህመድ አገዛዝ አሁን ካለው ኢትዮጵያ ውስጥ አገዛዝ እጅግ ጠንካራ የነበሩ ራሱ ወያኔ አሁን ካለው አገዛዝ በጣም ጠንካራ ነበር በመዋቅር ደረጃ በስርዓት ደረጃ በተቋም ደረጃ በሴኩሪቲው በሌላው አፓራታሱ ያሁን ያለው በጣም ደካማ ነው ስንል ከጥቅም ጋር የተገናኘ ካልሆነ በራሳቸው የሚተማመኑ ከጥቅም የተሻገረ አይዲዮሎጂ እምነት ያላቸው ሰዎች የሌሉበት ስርዓት ነው ለማለት ብዙ ማሳያዎችን ብዙ መረጃዎችን ማቅረብ እንችላለን በዛ ምክንያት ደካማ ስለሆነ ጠንካራ ከነበሩ ስርዓቶች ያንን ማረክ ከተቻለ የፋኖን ትግል የቄሮን ትግል ማድረግ ከተቻለ በዚህኛው ስርዓት በይሄንን አገዛዝ ለመጋተር ማድረግ ማይቻልበት ምክንያት አይደለም ብዙ ስልቶች አሉ ህዝብ ራሱን ሊያደራጅ የሚችልበት ኔትወርክ ሊፈጥር የሚችልበት ራሱን ሳያጋለጥ ለምሳሌ በቤት ውስጥ በመቀመጥ ግብር አልከፍልም በማለት በተለያዩ ዘዴዎች የተለያዩ ስልቶች አሉ ጂንሻር በዚህ ላይ ሰፊ ጥናት ያደረገው ዶክተር ጂንሻር 198 የህዝብ ቢተኝነት ስልቶችን ይዘረዝራል እና በደም ዲስክራይብ ያደርጋል በተለያዩ ሀገሮች በተለያዩ የህዝብ ቢተኝነት እንቅስቃሴዎች እነኚህ ተግባራዊ ሆኗል እነኚህን በደንብ የሚያደራጁ ኃይሎች ኢትዮጵያ ውስጥ እየሰሩ ያሉ ኃይሎች ይሄንን ስልቶች ተግባራዊ ለማድረግ የሚችሉበት ስራ ማቆም አድማ የኢኮኖሚ ቦይኮት ከአገዛዙ ጋር አለመተባበር ለምሳሌ የቴሌኮም ዳታ ተጠቃሚዎች ኢትዮጵያኖች በሚሊዮኖች ያንን ለጥቂት ቀን ባይጠቀሙ በአገዛዙ ላይ ሊያመጣ የሚችለው ኢኮኖሚ ጫና ከፍተኛ ነው የተለያዩ ህብረተሰብ ክፍሎች አርቲስቶች የሲቪክ ድርጅቶች ከዚህ በፊት እነ ፍላጎት አብርሃም እነ አዜቦርቁ በኮሪዶርስ ማስለፍ ስም በተደረገው መፈናቀል ላይ የጻፉት አይነት ፕሮቴስት ይሄን ሁሉ ማረክ ስፓርት ኦፍ ሲቪል ዲስኦቢዲየንስ እና ብዙ ስልቶች ስላሉ እነኚህን በአግባቡ አጥንቶ በሰፊው ሊሰራ የሚችልበት ሁኔታዎች እድሎች አሉ ጨካኝ ነው ያገዛዙ ነገር ግን ይሄንን ኦቨርካም
ሊደረግ የሚችልበት ብዙ ስልቶች ሜካኒዝሞች ስላሉ እነኚህን ሌሰኖች በአግባቡ አጥንቶ ተግባራዊ ለማድረግ መንቀሳቀስ መቁረጥ ነው የሚያስፈልገውና እዚህ ላይ ነው እንግዲህ ሊደርሺፕ ወሳኝ የሚሆነው ሀገር ውስጥ ያሉ ኃይሎች ሀገር ውስጥ ለውጥ እንዲመጣ የሚፈልጉ ኃይሎች ህዝባዊ እምቢተኝነት ስልቶች የትኞቹ ኢትዮጵያ ውስጥ ይሰራሉ ይሄንን አፈና ይሄንን ጭካኔ ለማቋቋም የሚችለው የትኛው ስልት ነው ብለው መገምገም አለባቸው እኛ ሰብስክራይብ ልናረጋ አንችልም ከዚሁ ፕሪስክሪፕሽን ልንሰጥ አንችልም ምንችለው ምንድነው እነኚህን ዘዴዎች እነኚህን ስልቶች ይቻላል የሚለውንና በሌሎች ሀገሮች የተደረገውን እየተደረገ ምናየውን እነኚህን ሌሰኖች ተሞክሮች ወደ ህዝብ እንዲደርሱ የማድረግ ነው የኛም ኃላፊነት ለጊዜው ይሄንን ነው ለማስተማር ለማስገንዘብ ህዝቡን ይቻላል የሚለው ስሜት ውስጥ እንዲገባ ለማድረግ እና አንዳንድ ጠቋሚ ሐሳቦችን ለመስጠት ነው አመሰግናለሁ ናምንደው ኢንጂነር ሰለሞን እዚህ ጋር አንዳንድ ጊዜ መሬት ላይ ያለውንም በደንብ ማንበብና ከዛ አንፃር የሚደረጉ ነገሮችን ወስኖ መግባትም ያስፈልጋል የኢትዮጵያ ህዝብ የቀደመበት ሁኔታ ነው ያለው የሚያስተባብረው ያጣ ይመስላል ወይም ደግሞ የጋራ የሆነ አጀንዳ አሁን በየአካባቢያዊ በሆነ ሎካል የሆኑ አጀንዳዎች ናቸው ሰውን ለህዝባዊ ቢተኝነት ወይም የሆነ በጣም ጠበብ ያሉ ፍላጎቶች ናቸው ሰውን ወደ ህዝባዊ ቢተኝነት እየገፋፉ ግን ባንድ እየተቀጩ ብዙ እርምጃ ሳይሄዱ የሚቀሩት ሀገራዊ ማድረግ የሚቻልባቸው አጀንዳዎች አሉ ለምሳሌ በጋራ ኢትዮጵያውያን ከዘር ከሃይማኖት ከተለያዩ ጉዳዮች ሁላችንም የምንጋራባቸው የሰላምና የምግብ ጥያቄ የድህነት ጥያቄ ኑሮ ድህነት ጥያቄ ሁሉንም የሚነኩ ጉዳዮችን እነዚህን አስተባብሮ ሀገራዊ ቅርጽና መልክ ሰጥቶ በአገር ደረጃ ህዝባዊ ቢተኝነት ማድረግ ይቻላል ያንን ነው ሰው የፈለገው እንጂ ለመውጣትም ለመታገልም የተዘጋጀ ማህበረሰብ እንዳለ ቀደም ሲልም እናንተም በዝርዝር አንስታችኋል መሬት ላይ ያለው ነገር የሚያሳይ ነው እንደው ክፍተቱን በደንብ አይታችሁታል ኢትዮጵያ ውስጥ ምንድነው የጎደለው ህዝባዊ ቢተኝነት ላለማድረግ የሚለውንም እንደው በዚህ አጋጣሚ ማንሳት ከተቻለ ትክክል ነው ብዙ ጊዜ ፕሮፌሰር መስፍን ወልደማርያም የሚሉት ነገር ነበር የኢትዮጵያ ህዝብ ያደፍጣል ይላሉ በጣም ህግ አክባሪም ህዝብ ነው በህግ አምላክ የሚለው በእኛ ባህል ውስጥ ከፍተኛ ቦታ የሚሰጠው ነው ለመሪዎቹ ከፍተኛ ክብር አለው ግን መሪዎቹ በአንጻሩ እየበደሉት ይገኛሉ ግን ይሄ በደል ልክ ደመና ሲደመን ይወረዛል ገደል ወተት ይሸፍታል እንኳን ሰው ሲበደል እንደሚለው የተወሰነ ቦታ ላይ ሲደርስ ወደ አመጽና ወደ አልተፈለገ ቦታ ይሄዳል እዚህ ላይ አንድ ማሳሰብ ምን ፈልገው በእኛ ደረጃ በኢትዮጵያ አቅም አብይ አህመድ አገዛዝ በጣም ያዳከመው ኢኮኖሚ ስለሆነ ወደ ቃጠሎና የመንግስት ንብረት የግል ንብረት ወደ ማውደም ይሄ እንቅስቃሴ መሄድ የለበትም ይሄንን በደንብ አድርጎ ማስመር ያስፈልጋል በተለይ ድህረ አብይን የሚተካ መንግስት በሚመጣበት ጊዜ ትልቅ የኢኮኖሚ ተግዳሮት ነው ያለው ስራ ያጣው ወጣት በብዛት ነው ያለው ለዛ ሁሉ ስራ ለመፍጠር መሞከር አለበት የተፈናቀሉ በብዙ ሚሊዮኖች አሉ እነሱን ንብረታቸው መመለስ ካሳ መስጠት መመለስ ያስፈልጋል በሰራተኛው በኑሮ ውድነት እየደቀቀ ያለ ነው ይሄን የኑሮ ውድነት ለመቆጣጠር እርምጃዎች መውሰድ አለበት ይሄን ሁሉ ለማድረግ አቅምም ገንዘብም የለንም ዲያስፖራ በከፍተኛ ደረጃ ይረዳል ተብሎ ይገመታል ግን በዚህ ላይ ደግሞ ጥፋት ላይ መሰማራት የለብንም ያሉትን ንብረቶቻችን ጠብቀን ተቃውሟችንን ግን በጭሆት በብዛት በተለያዩ ዘዴዎች መግለጽ እንችላለን አቶ ያሬድ ኃይለ ማርያም የሰብአዊ መብት ተሟጋቹ በቅርብ የጻፈው ጽሁፍ አለ የኛ ነገር በሚል በጣም ሳይለንት ማጆሪቲው በስቷል ይላል ሳይለንት ማጆሪቲ የሚለው እንግዲህ እጁን አጣጥፎ የተቀመጠው ማለት ነው ወይም በአርመሞ የሚመለከተው ማለት ነው እውነት ነው ከዚህ እጁን አጣጥፎ ከመቀመጥ ተሻግሮ እንቅስቃሴ ማድረግና መብቱን ለማስከበር በህብረት መታገል እንዳለበት ነው ያሳሰብን ያለነው ይሄ ትግስት ይበቃል ይሄ ትግስት በቃ አገር እየጠፋ ያለበት ሁኔታ ነው የሚያስማሙ መፈክሮች ምን አሉ ላልከው መሳይ 5-6 መፈክሮች አሉ የጋራ የሆነ የህዝባችን ማህበረሰቦችን ተሻጋሪ የሆኑ የፖለቲካ እስረኞች የሁላችንም ናቸው መስከረም አበራና ታየ ደንዳ የሁላችንም ናቸው አቶ ታዲዮስ የሁላችንም ናቸው የፖለቲካ እስረኞች የህሊና እስረኞች ያላግባብ የታሰሩ ይፈቱ ላይ የሚለው ጩኸት የሁሉም ማህበረሰብ የጋሞው ያማራው የትግራዩም የወላይታውም የሶማሌውም መሆን አለበት ጦርነት ይቁም የሚለው የሁላችንም ነው የእናቶች ጩኸት ነው
አቡነ ናትናኤል በቀደምለት እስከ መቼ ድረስ ነው የሚቀጥለው ብለው በድፍረት የተናገሩትን ማንሳት ያስፈልጋል። በሳቸው ብቻ ከሳቸው በፊት አቡነ ሉቃስ ብለውታል። በእነዚህ አባቶች ብቻ የሚወሰን አይደለም። ከዚህ አልፎ መሄድ እያንዳንዱ ሰው ጦርነት በቃ ለማለት አብይ አህመድ ዛሬ ድሮኖች እየሰራሁ ነው በ90 ቀን 100 ድሮኖች መስራበት ፋብሪካ አለ እያለ የሚያስበው ስራ መፍጠርና ወጣቶች የወደፊታቸውን ማሳየት ሳይሆን ህዝባችን እያጨፋጨፈ በስልጣን ለመቀጠል የሚፈልግበት ሁኔታ እየነገረን ነው። የድሮን ፋብሪካ አለኝ እያለ ነው። ስለዚህ ነው የሚያወራው ቀንና ማታ። አርሲ ውስጥ እንደዛ ሰዎች እየተገደሉ ንጹሃን ህፃናት አሮጊቶች እየተገደሉ ጎንደር ነው የተከሰተው። በሚያሳዝን ሁኔታ የመንግስት ኃላፊነት ያለበት እስከዛሬ ይህ ሰው ሁሉ በሚሊዮን የሚቆጠር ህዝብ ሁሉ ሲፈናቀልና ሲሞት ዝም ማለቱ አልፎ እንደውም መቃብራቸው ላይ ዛፍ ብንተክል ነው የሚሻለው ጥላ እንዲሆናቸው እያለ ሲያላግጥ ከርሞ አሁንም ከዛ ሳይመለስ ጎንደር ላይ ተከስቶ የጎንደር ህዝብ ለሱ እርዳታ እንዲሰጥና ድጋፍ እንዲሰጥ ይሄንን ቀባሁላችሁ ኖራ ይሄንን የድሮ ሐውልት በማለት ለማጭበረር የሚሞክርበት ሁኔታ ነው ያለው። ስለዚህ ጦርነት በቃ ለማለት መቻል አለበት። ሌላው መፈክራችን የሰራተኞች መብት ይከበር ነው፣ የመምህራን መብት ይከበር ነው። የሁሉም ነው። መምህራን ሁሉም ክልል ሁሉም ክፍለ ሀገር ነው ያሉት። ሐኪሞች እንደዚሁ አራያ ሆነው አሳይተውናል። ግን መደገፍ ያስፈልጋል። አንድ ላይ መነሳት ያስፈልጋል ጥያቄዎችን ይዞ። ሌላው የምርጫ ነገር ነው። አብይ አህመድ አሁን ወደ ምርጫ ልመጣ ነው እንደገና ልመረጥ ነው እያለ እያጨረበረ ነው። ይሄ በምንም አገሪቱ ለምርጫ የሚመች የፖለቲካ ሁኔታ የላትም። ይሄን ማሳየት ነው። ጦርነት እያለ ሰላም ሳይመጣ በዚህ ኑሮ ድቀት እንዲህ ባለ ሁኔታ በስጋት እገታና መንቀሳቀስ ባልተቻለበት ሁኔታ እንዴት አድርገን ነው? ሞራል ካሬጅ የሚባል ነገር ያስፈልጋል። እዚህ ላይ መሳይችኛዋን ጥያቄ ለመመለስ የሁለቱም ፕሮፌሰር መስፍኖች ምሳሌ ልስጥ። አንደኛው ፕሮፌሰር መስፍን ነፍሳቸውን ይማር ሞራል ካሬጅ የነበራቸው ላለሙበት ዓላማ እየታገሉ እየታሰሩ ህይወታቸው ሲያልፍ በክብር የተቀበሩ ናቸው። ሌላው ፕሮፌሰር መስፍን አርአያ ነው። በጣም ያሳዝናሉ። በሙያቸው የተከበሩ ኢንተርፐርሰናል ቴራፒ ላይ በጣም ትልቅ ስፔሻሊስት፣ ነገር ግን በሚያሳዝን ሁኔታ የዚህን መንግስት ለማራዘም የዚህን መንግስት ጊዜ ለማራዘም እና ህዝብን ለማታለል የምክክር ኮሚሽን ብለው ጦርነት ባልቆመበት ህዝባችን በደቀቀበት መንፈሳዊነቱ በተሰበረበት ሰዓት ደፋ ቀና የሚሉት በጣም ያሳዝናል። ወጣቱ ትውልድ ከፕሮፌሰር መስፍን ወልደ ማርያም ሊማር ይገባል። ሞራል ካሬጅ ግብረገባዊ ድፍረት ምን ማለት እንደሆነ ፕሮፌሰር መስፍን አርአያ ምመኝላቸው የአብይ አገዛዝ ተወግዶ እውነተኛ ብሔራዊ እርቅና ብሔራዊ ውይይት ምን እንደሚመስል በህይወት ሆነው እንዲያዩ ነው። እሳቸው የገርጌ ማስታወሻ ይሆናሉ። ህዝባችን ተነስቶ መብቱን ሲያስከብር ግን ህዝባችን ወጣቱ በተለይ የፕሮፌሰር መስፍን ወልደ ማርያምን አርአያ ለመከተል መቻል አለበት። ከበፊት ጀምረው ከኃይለ ሥላሴ ጊዜ ጀምሮ ያልመሰላቸውን አልመሰለኝም የሚሉ ሰው ናቸው። እንደዚህ ነው ዛሬም እየጠራን ያለነው ጥሪ እያደረግን ያለነው። ህሊናችን መሸጥ አያስፈልግም። ለህሊናችን መቆም አለብን። ለህሊና የሚከፈል እዳ አለ። ያንን ለመክፈል ግን ዝግጁ መሆን አለብን። ቅድም ወንድሜና ምን ጠቅሷል። ያቺ ፍላጎት አብርሃም የምትባል ልጅ መድረክ ላይ ወጣ አፋን በመለጎም የጥይት ምልክት በማሳየት ያገዛዙ ሰዎች ምላሳቸውን ያወጡ ያሸፉባት ነበር። ግን ያንን አርአያ አሳይታለች። በዛ ሽልማት ላይ አንድ ሰው ብዙ ነገር ሊያደርግ ይችላል። ይሄን ያሳየችን አዜብ ወርቆ የጠቀሳት እንደዚሁ የመፈናቀልና አደጋ በጽሁፍ ነው የገለጸችው። ያገዛዙ ሰራዊት ተረባረበባት። ግን አንድ ሰው ለውጥ ሊያመጣ እንደሚችል እናያለን። ሜሮን ጌትነት የተባለች ገጣሚ እጮሃለሁ አልጽፍም እያለች ትገጥማለች ነው። በግጥሞቿ በጣም ልብ የሚነኩ የሚያሳዝኑ ናቸው። አገር ነክ ናቸው። ወንድሜ ሲቃጠል እህቴ ተገታ እያለች ህፃን ልጅ ታርዶ አሞኛል፣ ወገን ሞቶብኛል፣ ሰው ተገሎብኛል እንደዚህ ያለው ለመጮህ መቻል አለባቸው የኪነ ጥበብ ሰዎች። በተለይ ኪነ ጥበብ ሰዎችና ምሁራን ትልቅ ሚና አላቸው። ምሁር ማለት ይሄ ነው፣ ለማንቀሳቀስ ማህበረሰቡ። ዩኒቨርሲቲዎች ሶስት ዓላማ ነው ያላቸው፣ ተማሪዎችን ማስተማር፣ ምርምር ማድረግና ህብረተሰቡን ማገልገል። ህብረተሰቡን ለማገልገል ብዙ ጥያቄዎችን እያነሱ የአደባባይ ውይይት ማድረግ ይችላሉ። የፍትህ ሂደቱ ጥሩ ነው ወይ? የመንግስትን ሰዎች አምጥተው ተቃዋሚዎችን አምጥተው በማወያየት ህዝቡ በአገሩ ፖለቲካ እንዲካፈልና እንዲነቃነቅ ማድረግ ይችላሉ። ይሄ ያለው ጸጥታ፣ ይሄ ያለው ድባት አሁን መልቀቅ አለበት፣ መነሳት አለበት።
የኪነ ጥበብ ሰዎች ሰዓሊዎች ስንት እናንተ ያቀርባቸዋቸው እኮ ሰዎች አሉ አንድ ሽማግሌ ምናልባት 80 70 የሚሆኑት ቤታቸው ፈርሶ ጠቆር ያሉ ጥርሰ ወላቃ እንደ ህፃን ልጅ እየተንፈቀፈቁ ሲያለቅሱ ይሄንን ሚራሳል ሌላ የተፈናቀለች ሴት ያለች የሌላችን ድስቶቿን በነጠሏ ሸባ አድርጋ ሌሎች እየተከተሏት እነዚህን በአውደ ራእይ በስዕሎች ማሳየት ያስፈልጋል እዚህ ሀገር ወገናችን የሆነ ጥቁር አሜሪካዊ የወለጋ እንባዎች በሚል ቲርስ ኦፍ ወለጋ በሚል ከተማ ወደ ከተማ እየሄደ ስለተፈናቀሉ ሰዎች አሳይቷል የኛ ዜጎች ራሳችን የኪነ ጥበብ ሰዎች ይሄን ለማድረግ መቻል አለብን እዚህ ላይ ለመድረስ መቻል አለብን ህሊና ለዚህ ነው በተለይ የኪነ ጥበብ ሰዎች ብዙ ሊሰሩ ይችላል ይሄን ለማለት ነው ማሳይ እንግዲህ ናምን እዚህ ላይ ምትለው አለ መሰለኝ ምክንያቱም ከኪነ ጥበብ ሰዎች አንፃርም እዚህ ዋናና የስኬት ምስጥሮች ባላችሁት ላይ እነዚህ የኪነ ጥበብ ሰዎች የሚያደርጉትን እንደዚሁም ያለም አቀፍ ድጋፍና ትብብርን ማሳደግ ሌሎች ህዝባዊ ቢተኝነት ሊሳኩ የሚችሉባቸው ሚስጥሮች አሉ እነዚህንም በዚህ በትብብር ንቅናቄው ያወጣቸው የተለያዩ ሐሳብ መሰረቶች ወይም ደግሞ ንድፈ ሐሳቦች አሉና እሱንም ጨምረም እንደው የዲያስፖራውን ሚና በዚህ አጋጣሚ ማንሳት ከቻልኩ ነው ናምን ወደ አንተ ልምጣ እሺ አመሰግናለሁ መሳይ አሁን ወንድሜ ሰለሞን በጣም ጥሩ አድርጎ እንደገለጸው ምሁሩ ኢንተሌክቹዋሉ ትልቅ ሚና አለው በዚህ ትግል ለውጥ ለማምጣት የህዝቡን ድምጽ ለመሆን አርቲስቶች ስፖርተኞች በተለያየ አውድ በተለያየ ሁኔታ የህዝቡን ብሶት የህዝቡን ጥያቄ አርቲኩሌት ሊያነግቡ ሊገልጹ ይችላሉ ግን ከሁሉም በላይ ግን አሁን በጣም ኢምፖርታንት ቅድም ላነሳውም ጥያቄ ትንሽ ተቆም አድርጌ ነበር ዋናው የተቃዋሚ የፖለቲካ ኃይሎች የሲቪክ ኃይሎችና ታዋቂ ግለሰቦች የጋራ ጥርት ያለ አጀንዳ ያስፈልጋል ይሄ አጀንዳ በሁሉን አቀፍ በሆነ የሰላማዊ ህዝባዊ ቢተኝነት ይሄን አገዛዝ ለማስወገድ ከአገር ውስጥ እስከ ውጭ ሀገር የተቀነባበረ የህዝብ ቢተኝነት እንቅስቃሴ መደረግ አለበት ይሄን ለማድረግ የተቃዋሚ ኃይሎች ሳዘገዩ መነጋገር አለባቸው አሁን የተጀመሩ እንደምታውቀው ጅምሮች አሉ በውስጥም በውጭም ያሉ ኃይሎች የጋራ ጥርት ያለ ግልጽ የሆነ ለኢትዮጵያ ህዝብ ተስፋ የሚሰጥ ሰው ሬዲ ነው ብሶቱ አጀንዳው የመታገያ አጀንዳው ዛሬ ከበቂ በላይ ነው እንደሚደንበታል የሚጎለው የሚያደራጀው የሚመራው አቅጣጫ የሚሰጠው ኃይል ነው ያ በየቦታው ያለው ፍራግመንትድ የሆነ የፖለቲካ ኃይል የሲቪክ ኃይል ወደ አንድ አቅጣጫ ጥርት ያለ ግልጽ የሆነ አጀንዳ ይዞ መታገል አለበት አቅጣጫ መስጠት አለበት ይሄ ማለት ግን ሴንትራል በሆነ ሁሉንም አቀፍ የሆነ አንድ ድርጅት ብቻ ይመራ አይደለም በየአካባቢው ህዝቡ በተለያየ መንገድ ቀደም እንደገለጽ ነው በተለያየ ስልት ይሄንን አገዛዝ የሚቦረብሩ የሚሸረሽሩ አቅሙን የሚያናጉ አቅሙን የሚቀንሱ የተለያዩ ህዝባዊ ቢተኝነት እንቅስቃሴዎች በየአቅጣጫው እንደተጀመሩ መቀጠል አለባቸው ነገር ግን ማሲቭ የሆነ ሁሉን አቀፍ መሬት አንቀጥቅጥ የሆነ ማዕበል የሆነ የህዝባዊ ቢተኝነት እንቅስቃሴ ለማድረግ ኢትዮጵያ ውስጥ ከበቂ በላይ ምክንያቶች አሉ ህዝቡ እዚህ ጋር ደርሶበታል የሁሉም መረጃ የሚያሳየው ዩኒፎርምሊ እንኳን አይደለም ዓለም አቀፍ ድርጅቶች ቅድም የዘረዘርናቸው ያሳያሉ አሁን የጎደለው ጠንካራ የሆነ ይሄን የሚያስተባብር ኃይል ነው ይሄ ኃይል ከሁሉም የተውጣጣ ሁሉንም ያካተተ ብሔርን የፖለቲካ አይዲዮሎጂን የፖለቲካ እምነትን የተሻገረ የሲቪክም የፖለቲካም ኃይሎች በደንብ ተናበው የሚያደርጉ ለኢትዮጵያ ህዝብ ተስፋ ከሰጡ ግልጽ የሆነ ደግሞ የድህረ አብይ ሮድ ማፕ ካሳዩ የኢትዮጵያ ህዝብ ለመነሳት ለመታገል ለመስዋዕትነትም ዝግጁ ነው ብያምናለሁ አማራ ክልል ውስጥ ህይወቱን በነፍጥ ትግል እየሰጠ ያለ ብዙ ሺህ ጀግና አለ ይሄኛው ደግሞ የነፍጥ ትግል ሳይሆን የሰላማዊ እምቢተኝነት ትግል ስለሆነ በዛው መጠን ጀግና አለ ነገር ግን ይሄ ይቻላል ብሎ በጋራ የሚያነጋግረው ተስፋ የሚሰጠው ከዚህ የተሻለ ስርዓት ከዚህ የተሻለ በጣም ፍትሃዊ የሆነ ዲሞክራሲያዊ የሆነ የህግ በላይነት የሚረጋገጡበት የህይወቱን የራሱን ህይወት እጣ ፈንታውን በእጁ የሚጨበጣት ህዝብ ስርዓት እንደሚመጣ ተስፋ ከሰጠው እነኛ ኃይሎች ከተባበሩ ያንን ማድረግ ይችላል በዚህ አኳያ ቀደም እንዳልከው የዲያስፖራው ሚና ብዙ ነው ዲያስፖራው የፋይናንስ ትልቅ አቅም አለው ይሄንን በደም ካስተባበርነው ኢትዮጵያ ውስጥ ለሚደረገው ህዝባዊ ቢተኝነት ትልቅ ግብአት
ትልቅ አቅም ሊፈጥር ይችላል አንድ ሁለተኛ የዲጂታል ዓለም አቀፍ የሆነ የዲጂታል እዚላል በ2018 በወያኔ ጊዜ ብዙ የዲጂታል ዘመቻዎች ዓለም አቀፍ አርገናል በጣም ስኬታማ ነበሩ አንዳርጋቸው ይፈታ የሚለው አንዱ ነው ሐዋላ የውጭ ምንዛሪ በዚህ አገዛዝ እጅ እንዳይገባ የተቀነባበረ ዓለም አቀፍ ዘመቻ ካደረግን ሲግኒፊካንትሊ ይሄንን ድሮን የሚገዛበትን ህዝብ የሚጨፈጭፍበትን የመጨቆኛ ተቋማቱን የሚያጠናክርበትን የውጭ ምንዛሪ ልንቀንስበት ሲግኒፊካንትሊ እንችላለን ይሄን ምልበት በርግጠኝነት ደግሞ ባለፈው ትግል ወያኔ ጊዜ በሃት ጊዜ ያደረግነው ትግል ይሄንን ስልት ተጠቅመን ምን ያህል አገዛዙን ትልቅ ችግር ውስጥ እንደከተተውና እንዲቆም ደግሞ ያደረጉትን ሰፊ እንትን ስለምናገር ነው ስለዚህ ዲያስፖራው ዛሬ ወገኑ የሚጨፈጨፈው ድሮን የሚገዛበት ታንክ የሚገዛበት ስርዓቱን መጨቆኛ አውታሮች የሚደጉምበትና ፋይናንስ የሚያደርገው እኛም ጭምር በመንልከው በፎርማል ቻነል በብሔራዊ ባንክ በኮመርሻል ባንክ የሚገባው የውጭ ምንዛሬ ስለሆነ ያ በእጁ እንዳይገባ በተለያዩ መንገዶች ለዘመድ ለቤተሰብ ለጓደኛ ምንልከው ማረጉ ትልቅ ግባት ይሆናል ሶሻል ሚዲያ በያለው የተቀነባበረ ሶሻል ሚዲያ የሚዲያ ዘመቻ ያስፈልጋል ይሄን ህዝባዊ ቢተኝነት የሚያቀጣጥል ዛሬ ዘመኑ የዲጂታል ዘመን ነው እንደምታውቁት ብዙዎቹ የጀንዚ እንቅስቃሴዎች በየሀገሩ ያሉ ሶሻል ሚዲያን ፕሮፐርሊ ሌቨሬጅ ያደርጉናቸው ከግብጽ ጀምሮ እስካሁን እስከ ኬንያ እስከ ኔፓል ድረስ የሶሻል ሚዲያውና የዲጂታል ሚዲያው በዚህ በኩል ደግሞ ዲያስፖራ የተለየ የተሻለ እንትን ስላለው ሁኔታው ስላለ ይሄንን መጠቀም ይችላል ኢትዮጵያ ውስጥ ያሉ ደግሞ ይሄንን የሚያካሂዱ ኃይሎች ያለው ስርዓት አክሰስ የማያደርገው ሴኩር የሆኑ የተለያዩ የዲጂታል መሳሪያዎች እንዲጠቀም ማድረግ የምንችልበትም ፖሲቢሊቲ አለ ከዚህ በፊት በዩጎዝላቪያ በተደረገው በሰርቢያ የተደረገው የኦፕቶር ሙቭመንት ነኝን በደንብ ሌቨሬጅ አድርጎ ተጠቅሞ ከተለያዩ ሀገሮች ብዙ ሌሰኖች አሉ በደንብ ከታሰበ ባግባቡ እነኚህ የተበታተኑ ኃይሎች በጋራ መጣው ይሄን ህዝባዊ ቢተኝነት ለማንቀሳቀስ ፈቃደኛ ከሆኑ የጠራ የጋራ አጀንዳ አለ ይሄ አሁን ያለው ኢትዮጵያ ሁኔታ በፍጹም መቀጠል የለበትም ለውጥ ማምጣት አለበት ብሎ የተነሱ ኃይሎች በሙሉ ከተባበሩ ይቻላል ሁኔታው ከሚገባው በላይ በስሏል ኢትዮጵያ ውስጥ ያለው የህዝብ ሶት የህዝብ ሮሮ ኢትዮጵያ የምትገኝበት አደጋ ሁለንተና አደጋ የኢኮኖሚው የሴኩሪቲው የዲፕሎማሲው የዚህ ስርዓት ክሽፈት የአብይ አህመድ ክሽፈት ውድቀት ፌለር እነኚህ ግልጽ ናቸው አሁን የሚያስፈልገው በእኛ በኩል ቅድም እንዳልከው መሳይ ይሄንን ኃይል የሚያስተባብርና ህዝቡን ለህዝባዊ ቢተኝነት የሚያነሳሳ ሰፊ ሁሉን አካታች ሆነ መድረክ ነው የሚያስፈልገውና እዛ ላይ ነው ዴፊሲቱ ያለው በዚህ በኩል ዲያስፖራውን ከፍተኛ ሚና ከፍተኛ አስተዋጽኦ ሊያደርግ ይችላል ቅድም ያልኳቸው የዲጂታል ሚዲያ የዲፕሎማሲ ዓለም አቀፍ ድጋፍ የማግኘት ሐዋላ ውጭ ምንዛሬ አገር ውስጥ በፎርማል ቻነል እንዳይገባ ሰፊ ዘመቻ በማድረግ በብዙ መንገድ ይሄን አገዛዝ ልናሽ መደምደው ልናንበረከከው እንችላለን የሚጎለን የኛ ዩኒቲ ነው የጋራ አጀንዳ ነው የኛ መተባበር ነው እዚህ ላይ ነው ትልቅ ስራ የሚያስፈልገው ይሄ ደካማ ደግሞ ከዚህ በፊት ከነበሩት አሁንም ዛሬ በጀንዚ ንቅናቄ የተንቀጠቀጡ ካሉት አገዛዞች ሁሉ እጅግ ደካማው ነው እዛው ውስጥ አሁን ብዙ ሰፊ ስለሆነ ገብተን አንዘረዝረው እጅግ ደካማው ነው የኛ ትልቁ የአገዛዙ ጥንካሬ የኛ ድክመት የኛ መለያየት የኛ ፍራግመንቴሽን ነው ለህዝቡ ተስፋ የምንሰጠው ደግሞ ይሄንን ጋፕ ስንሞላና በጋራ ቆመን ለጋራ ዓላማ ስንንቀሳቀስ ነውና በዚህ በኩል ነው ትልቅ ስራ መሰራት ያለበት በጣም ነው ማመሰግነው ናምን እንግዲህ ኢንጂነር ሰለሞን ያው አብይ አህመድ አንድ ያመጣው ነገር ምንድነው በርግጥ ደካማ ነው ብዙ ነገሮችን መዘርዘር ይቻላል እናንተም ገልጻችሁታል ኢትዮጵያን ህዝብ እረፍት መንሳት ነው በአጀንዳ ላይ አጀንዳ እንደው ትንሽ አእምሮ ሰብሰብ ብሎ የሆነ ነገር እንዳያስብ ባናቱ ችግሮችን በመቆለል እረፍት የሚነሱ ቀውሶችን በመፍጠር የሆነ ቦታ ግጭት የሆነ ቦታ ጦርነት ኢትዮጵያ ጦርነት እየቀፈቀፈች ግጭቶች እየቀፈቀፈች ያለችው አንድም አብይ አህመድ የሚመጣን ህዝባዊ ቢተኝነት በእንጭጩ ለማስቀረት ነው እረፍት የሚነሳ በሌላ አቅጣጫ ተደራራቢ የሆኑ አጀንዳዎች ምንድነው ልማት ስኬት እድገት ብልጽግና እያለ በቴሌቪዥን በሚቆጣጠራቸው ሚዲያዎች የማያባራ ፕሮፓጋንዳ እየነዛ ህብረተሰቡ እረፍት እንዳይኖረው
ወደ ትግል እንዳይመጣ ብዙ ነገሮችን ያደረገ ነው ከዛ አንፃርስ ምን መደረግ አለበት ይሄንም ታሳቢ መደረግ አለበት የ24 ሰዓት በሳምንት የ7 ቀን የፕሮፓጋንዳ ስራ ነው እየሰራለው ግጭት ከመፈልፈል ጦርነት ከመቀፍቀፍ ባሻገር ከፍተኛ የስነ ልቦናም ጦርነት ነው ህዝቡ ላይ የከፈተው ይሄም ታሳቢ መደረግ አለበት ከህዝባችን አጠቃላይ ግንዛቤ አንፃር ይሄም ነገር እንደው ተረጋግቶ የሆነ ነገር እንዳያስብም እየተደረገ ነው ስለ ኑሮ እንዳያስብ ድህነቱን እንዳያስብ መሶቡን እንዳያስብ በእየራበው ስለሌላ ነገር እንዲያስብ እየተደረገ እየተገፋፋ ነውና ይሄንንም ከግምት በማስገባት እንደው የተለያዩ ሀገሮች ተሞክሯል ለኢትዮጵያ የሚሰራው ምንድነው አሁን ባለው ሁኔታ ነባራዊ ሁኔታ ቀደም ሲል ባንድም ይሁን በሌላ ገልጻችሁት ነበር ስለዚህ እንደው ጠንከር አድርጎ ለማሳየት ያል ነው ሌላው መዳረሻውስ ምንድነው ኢትዮጵያ የተበታተነ ነገር ነው ያለው ህዝባዊ እምቢተኝነት ተደረገ ሰው ሁሉ ወጣ አንድ ገጽ ላይ አይደለንም ያለነው ብዙ ኃይሎች መጥተዋል ስለዚህ መዳረሻው ምንድነው አብይን ጥለን የተበታተነች ኢትዮጵያ እንዳትመጣስ በዚህ በህዝባዊ እምቢተኝነት መዳረሻ ምን መደረግ አለበት የሚለው ሌሎች ጉዳዮችን ኢንጂነር ሰለሞን በጣም ጥሩ አሁን መጨረሻ ላይ ያነሳው በተለይ ቁልፍ ጥያቄ ነው እኔም ምንም እንተችበታለን ሐሳብ እንሰጥበታለን ከሌሎች ሀገሮች ምን ልንማር እንችላለን የሚለው ብዙ ትምህርቶች ሊገኙ ይችላሉ በተለይ የደቡብ አፍሪካውን ስንመለከት ትልቁ ትምህርት ሰፊና አካታች እንቅስቃሴ ለመፍጠር መቻሉ ነው በጣም ሰፊና አካታች ጥቁሮችን ህንዶችን ቤተክርስቲያኖችን በተለይ ያው ስማቸው በጣም በገነነ የታወቁት ቱቱን የመሳሰሉት ሁሉ የተሳተፉበትና የመሩበትን ነው የምንመለከተው በእኛም ደረጃ በተለይ የኦርቶዶክስ ሃይማኖት በከፍተኛ ጥቃት ላይ የምትገኝ ቤተክርስቲያን በመሆኗ በዛ ውስጥ ያሉ ወጣት የሃይማኖት መሪዎች የሃይማኖት ተከታዩ ምዕመኑን ለማነሳሳት መሞከር አለባቸው በማህበረሰቦች መካከል ፍቅር እንዲኖርና አብረን የጋራ አጀንዳ እንዲኖረን ለምሳሌ የሃጂ ሙፍቲን ምሳሌ መከተል ያስፈልጋል ሰውየው በጣም ፍቅር ያሳዩ ሰው በመሆናቸው አብይ አህመድ እንኳን እንደዛ አይነት ጨዋታ ሲጫወት እሳቸው በትግስት እና ደግሞ ፈጣሪያቸውን በማክበር በሰላም ያሳለፉበት ሁኔታ እንደ ምሳሌ አድርገን ወስደን ማህበረሰቦች ከማህበረሰቦች በፍቅር እሳቸው ባሳዩት አራያነት መሰረት ለመሳተፍ መቻል ህዝባዊ እምቢተኝነቱን የተሳካ ያደርገዋል መዳረሻው ምን መሆን አለበት ላልከው መሳይ እና የአብይ አጀንዳን ደግሞ የአብይ አህመድን ቀን በቀን እሱ የሚሰጠን አጀንዳ ከመከተል እኛ ራሳችን አጀንዳ ሰጪ ልንሆን እንችላለን ይሄን የሚቻልበትን መንገድ ህዝቡ ራሱ እኔ ነኝ ኃይል ያለኝ ስልጣን ያለኝ እኔ ነኝ ብሎ ለማመን መቻል አለበት ይሄ አገዛዝ የፈጠረብኝን ለመቋቋም ይችላል ለመለወጥ ይችላል ብሎ መነሳት አለበት ቅድም እንዳልኩት ምሁራን የኪነ ጥበብ ሰዎች የተለያየ ነገር ቢያደርጉ በተለያየ ቦታ አጀንዳውን እነሱ ናቸው የሚወስዱት ህዝቡም ይወስዳል ይሳተፋል ያያል ይመለከታል ይወያያል ማለት ነው እሱ እስኪሰጠን ድረስ የመጠበቁን አሁን የፖለቲካ ክስተት ለመለወጥ መቻል አለብን በህዝባዊ እንቅስቃሴ ለመለወጥ ይቻላል ማለት ነው መዳረሻችን ምን መሆን አለበት የኢትዮጵያ ህዝብ ለዘመናት ሊከፋፍሉት ቢሞክሩም በተለይ ባለፉት 35 አመታት በሃይማኖቱና በባህሉ በጣም የተሳሰረና የተጋመደ ስለሆነ እስካሁን ድረስ እቺን ሀገር ጠብቆ ቆይቷል አሁንም ይሄ እንቅስቃሴ ቢደረግ ወደዛ የሚወስደውን ይሄንን አገዛዝ አስወግዶ ወደ ሰላምና ዲሞክራሲ የሚወስደውን መንገድ በሰፊው ይመርጣል ብያምናለሁ ለዚህ እንዲረዳው ግን በድህረ አብይ የሚያስፈልጉ ነገሮች ምንድናቸው የሽግግር ዘመኖቹ አንደኛ የሽግግር ፍትህ የሚባል በዚህም ጥፋት ያጠፉት በካሳ በይቅርታ የሚታለፉበት ሁለተኛ ይሄን መርዘኛ ህገ መንግስት ለማሻሻል በሚደረግ ጥረት የህግ አርቃቂ ኮሚሽን እንደሚዋቀር እና ያንን በህዝቡ ፈቃድና በህዝቡ ድምጽ የተዋቀረው እና አዲስ የተጻፈው ህገ መንግስት የሚጸድቅበት ሁኔታ ሁለት ሶስተኛ ቅድም እንዳልኩት ህዝባዊ ብሔራዊ እርቅና ብሔራዊ ውይይት እውነተኛ የሆነ ህዝብ ለህዝብ የሚነጋገርበት ይሄ ክሱት ሊሆን የሚችልበት መንገድ በጣም ሰፊ ነው አሁን ያሉት ያልካቸው የተለያዩ ኃይሎች በትጥቅም ያሉት በፖለቲካ ድርጅት ያሉት በህዝባዊ እንቅስቃሴ የሚመጡት እነዚህ ሁሉ ተባብረው ምን አይነት የሽግግር መድረክ ነው ልንፈጥር የሚገባን ከዛም አልፎ ደግሞ እንዴት ነው የኢትዮጵያ ህዝብ የስልጣኑ ባለቤት ሆኖ የመረጠውን ፓርቲ ወይም ፓርቲዎች በጥምረት ወደ ስልጣን የሚያመጣው የሚለውን ለመነጋገር የሚችሉበት ሁኔታ ካሁኑ ቅድም ነአምን እንዳለው ከዚህ ከውጭም ከውስጥም እነዚህ የህብረተሰብ ምሁራን
ውይይቶች ማድረግና ወደ አንድ ያጠበቡ ለመምጣት መሞከር ያስፈልጋቸዋል ስለዚህ አንደኛ አጀንዳውን ራሳችን በመውሰድ የተለያዩ እንቅስቃሴዎችን በማድረግ ህገ መንግስቱ የሰጣቸው መብቶች በመጠቀም ሊደረጉ የሚችሉ እንቅስቃሴዎችን ስብሰባዎችን ሰልፎችን በማድረግና ከመንግስት ጋር በመጋፈጥ አጀንዳውን ካብይ መንጠቅ ይቻላል ሁለተኛ ምሁራን አስቀድሞ ማረፊያው ሶፍት ላንዲንግ ወይ ምቹ ማረፊያ እንዲኖረን ለማድረግ የሚረዳ የሽግግር ስርዓት ቅድም ያልኳቸው ሶስት አንጓዎች አሏቸው የሽግግር ፍትህ የህገ መንግስት አርቃቂ ኮሚሽን እና ብሔራዊ እርቅ ሊደረግ የሚችልበትን ከሁሉም የተጣጣና ደግሞ ሁሉን አካታች እንዲሆን ህዝብ የተሳተፈበት እንዲሆን ጦርነት አካባቢ ያሉ ኃይሎች ብቻ ሳይሆኑ ሌሎች በደቡብ በምስራቅም ያሉት ሌሎችንም ኃይሎች ጨምሮ ወደዚህ ሶፍት ላንዲንግ እና ምቹ ማረፊያ ልንደርስ የሚችልበትን መንገድ በጋራ መፈለግ ያስፈልጋል በጣም አመሰግናለሁ ኢንጂነር ሰለሞን ናምን እንደው የማጠቃለያም ነገር ያረግን ነው የምንሄደው ያልተነሱ ሐሳቦች ካሉ በነገራችን ላይ ይሄ የመጀመሪያ እንጂ የመጨረሻ መድረካችን አይደለም የኢትዮጵያ ትብብር ንቅናቄ በዚህ በህዝባዊ ቢተኝነት ዙሪያ የግንዛቤ ማስጨበጫ መድረኮችን በተከታታይ የሚያደርግ በመሆኑ ይሄንንም እኛ እየተከታተልን ከናንተ መልክቶች ወደ ህዝቡ የሚደርሰውንም የምናቀርብ ይሆናል ዛሬ ለመነሻ ብለን እንደዚህ አይነት ነገሮችን አንስተናል ጠቅለል ያሉ ናቸው በእያንዳንዱ ደግሞ በተከታታይ የምንመጣበት ይሆናል ህዝባዊ ቢተኝነት ውጤታማ በሆነ መልኩ ኢትዮጵያ ውስጥ እንዲካሄድ ማድረግ ይቻላል አቅሙም ሁሉም ነገር የተሟላ ነው ትንሽ ነገሮች ናቸው የሚጎሉት እነሱን ማድረግ ነው የሚጠበቅብን አዛ ላይ በደንብ መስራት ይገባናል አሁን ወደ አንተ ልምጣ ያልተነሱ ነጥቦች ካሉ በተለይም ደግሞ አሁን በኢትዮጵያ ባለው ነባራዊ ሁኔታ ምንድነው የጎደለው ምን መስተካከል አለበት የሚለውን እንደው ባንተ በኩል ያሉትን ሐሳቦች ቀሪ ሐሳቦች እንድታካፈለን እድሉ ልስጥ በጣም ጥሩ ወንድሜ ሰለሞን ጥሩ አርጎ አቅርባቸዋል ዋናው አሁን ለኢትዮጵያ ህዝብ የሚጠብቀውን እና የሚመጥነውን ሁሉን አቀፍ የሆነ ድርጅታዊ የትግል መድረክ ነው የሚያስፈልገው ይሄ ነው የጎደለው ዋናው የጎደለው ይሄ ነው ይሄን ደግሞ በውስጥም በውጭም ያሉ ኃይሎች ሰፊ ከብሔርን የፖለቲካ ኢዲዮሎጂን የተሻገረ አንድ ትልቅ ሰፊ ሀገራዊ መድረክ ያስፈልጋል ይሄ መድረክ ትልቅ ሚና ይኖራል ቅድም ያነሳውን ጥያቄ ኢንጂነር ሰለሞን ሄደበት ለኢትዮጵያ ህዝብ መዳረሻውን ግልጽ አድርገን ማሳየት አለ ይሄን ግልጽ አድርጎ ትልቅ ተስፋ አሁን ካለበት ማጥ አሁን ካለበት ሰፊ የሆነ ጥልቅ የሆነ ሀገራዊ ቀሱለንተናዊ ቀስ ወጥቶ ሀገራችን የተረጋጋች ሰላማዊ ተጠበቀ ፍትሃዊ ዲሞክራሲያዊ ኢትዮጵያ እንዴት እንራመዳለን እንዴት እናሻገራለን ለሚለው እነኛ ኃይሎች ግልጽ የሆነ ሮድማፕ ከሰጡ መዳረሻውን ከሰጡ ከብዙ ሀገሮች ደግሞ ተሞክሮች አሉ ደቡብ አፍሪካ ትልቅ ስኬት ነው ቱኒዚያ የአረብ ስፕሪንግ ቅድም ያነሳ ነው እነ ኢጂፕት እነ ሶሪያ እነ የመን ትልቅ ችግሩ ሲገቡ ወደ ባገነና ስርዓት ግርሻ ወይም ደግሞ ወደ ሲቪል ወር ሲገቡ እነ ቱኒዚያ አይነቶች አገሮች ተሞክሮ የሚያሳየው ቀደም ብለን ከተዘጋጀን የሲቪካሎች የፖለቲካ ኃይሎች ሽግግሩ ምን እንደሚሰል በደንብ ዲዛይን ካረጉ ይሄንን ደግሞ ከህዝባዊ ቢተኝነቱ በኋላ ዲሞክራሲያዊ ስራ እንደሚመጣ ማሳየት ከቻሉ ኮንሰንሰስ ካለ በተቃዋሚ ኃይሎች ጎራ ህዝቡም ተስፋ ይኖረዋል ሶፍት ላንዲንግም ይኖረናል ቀደም ኢንጂነር ሰለሞን እንዳለው ቀደም ሲል የሽግግር ፍትህ በህገ መንግስቱ ላይ መለወጥ ያለባቸው ኢትዮጵያ ሁሉን አቃፊ ለሁሉ ብሔሮች ለሁሉ ዜጎች የምትመች ሀገር ለመሆን ይሄ ህገ መንግስት መሻሻል አለበት ያንን በሚመለከት የሽግግር ፍትህ በሚመለከት ብሔራዊ እርቅም በሚመለከት ምን መሆን አለበት በሚለው ላይ ኮዲው ተስማምቶ ያንን ፍኖተ ካርታ ለህዝብ ማሳየት ለህዝብ ተስፋ መስጠት ከተቻለ ይሄ ትልቁ ጋፕ ነው አይ ቲንክ ይሄ አንዱ ትልቁ ጅምር ይመስለኛል የጠራ የትግል የህዝባዊ ቢተኝነት የጋራ አጀንዳ ያስፈልጋል ሁሉን አካታች የሆነ የትግል መድረክ ያስፈልጋል ከዚህ በኋላ ደግሞ ድህረ ኢትዮጵያ ምን መምሰል አለበት ምን ዋና ስራዎች አሉ የሚለው ላይ ስምምነት ያስፈልጋል ይሄ ስምምነት ደግሞ በህዝባዊ ቢተኝነት የሚታገሉ ኃይሎችና በትጥቅ ያነሱ ወንድሞቻችንም በጋራ የሚስማሙበት አንድ ደግሞ ሰፊ የሆነ ፍኖተ ካርታ ሮድማፕ እንዲሁም ቻርተር ሳም ካይንድ ኦፍ ቻርተር ያስፈልጋል ሶ ይሄንን ካረግን ኢትዮጵያ ውስጥ ህዝባዊ ቢተኝነት ትግል ለማስነሳት የምንችልበት እድሉና ሁኔታው ከበቂ በላይ በስሏል እና ይሄ የመጀመሪያችን ነው እንዳልከው በዚህ ላይ እንቀጥላለን በጣም እናመሰግናለን መሳይ
በጣም አመሰግናለሁና ምናልባት ኢንጂነር ሰለሞን በዚህ አጋጣሚ ማለት የምትፈልገው ነገር ካለ ድሉን ሰጣለሁ ያው በጫካም ብረት አንስተው የሚታገሉ ኃይሎች አሉ ይሄ የጫካው ትግልም ከህዝባዊ ቢተኝነቱ ጋር የሚመጋገብበት ነገርም መኖር አለበት ተነጣጥሮ ባይታይም ጥሩ ነው እነዛም ብዙ ሞክረው ቀደም ሲል ኢንጂነር ሰለሞን ገልጾታል ሰልፍ አድርገው ሰልፉ ምንም ውጤታማ ነገር ስላላመጣ ነው ከሰልፉ ወደ ሰይፉ የመጡትና ያንንም በጫካሉትንም የሚያደርጉትም ትግል ያንን መደገፍ አለ መደገፍ ሌላ ጉዳይ ነው ግን ወጥተዋል በራ ገብተዋል ውጤት ያመጡም ነው የነሱ ትግል ከዚህ ከህዝባዊ ቢተኝነቱ ጋር በአንድም ይሁን በሌላ የሚመጋገብበት ሁኔታ መኖር እንዳለበት እኔ በግል ያምናለሁ እንግዲህ በዚህ ላይ እናንተ ሐሳብ ምን እንደሆነ ባላቅም ግን ይሄንንም ጨምሮ በቀጣይ ኢትዮጵያ ውስጥ ብዙ ነገር መደረግ አለበት አብይ አህመድ በገዛጁ ሞቱን ያመጣል ልክ እንደ እሳት ራት ይሆነ ያለ ስርዓት ነውና ያንንም እድል መጠቀም ይገባል ኢንጂነር ሰለሞን የመጨረሻውን የማጠቃለያው ካንተ ጋር እናድርግና በሚቀጥለው እንገናኛለን ወደ አንተ ልምጣ እሺ አሁን ያልካት ላይ ትንሽ ሐሳብ ልስጥ እውነት ነው የታጠቁት እና ደግሞ ሰላማዊ ትግል የሚያደርጉት ሳይታወቁና ሳይተሳሰቡ ይመጋገባል ትግሉ ግን ለኢትዮጵያ ህዝብ ነፃነት ማለት ነው በአንድ ጫካ ውስጥ መንገደኞች የማይታወቁ መንገደኞች አንዱ ከሰሜን አንዱ ከደቡብ መጥቶ መንገድ ላይ ቢገናኙ መንገድ ነው ያገናኛቸው ግን ያ መንገድ ከነሱ በኋላ ለሚመጣው ትውልድ ሁሉ ማለፊያ ይሆናል ሁለቱን በተጻራሪ አይን ማየት ተገቢ አይደለም ተመጋጋቢ ናቸው ተመጋጋቢ ጥሩ ቃል ነው አቀደው ነው አስበው ነው ማለት አይደለም ህዝባዊ ቢተኝነት ሙሉ በሙሉ ሰላማዊ ነው የራሱ ህጎች አሉት ፊት ለፊት አጋዛዙን የሚቃወም ነው ይቻላል ብሎ የሚያምን ነው በትጥቅ ትግል ደግሞ ያሉት ሞክረን ያንን መንገድ እንዴ ስላለን እዚህ ድረስ መጥተናል የሚሉ ኃይሎች ናቸው ነገር ግን የሚያስማማቸው በኋላ ቅድምና ምን አውትላይን ባደረገው ወይ ባስቀመጠው መሰረት የጋራ ቻርተር አድርገው አገሪቱን እንዴት ነው ሰላማዊና የተረጋጋች ምናደርግበት በሚለው ላይ የጋራ ስምምነት ላይ መድረስ አለባቸው ከዚህ አንፃር ተመጋጋቢ ስለሆኑ ይሄን በዚህ አይን ማየት እና ወደዚህ ቻርተር ደግሞ ሊያመጣ የሚችለው መንገድ አብሮ መትለም ተደጋጋሚ ተከታታይ ውይይቶች ማድረግ አስፈላጊ ነው ይሄን እድል ስለሰጠና ተመሳይ በጣም እኔም አመሰግናለሁ እንግዲህ ሁለታችሁንም በጣም ነው ማመሰግነው የኢትዮጵያውያን የትብብር ንቅናቄ ትልቅ ስራ እየሰራ ነው በእውነት በዚህ አጋጣሚ እናንተንም ሆነ በትብብር ውስጥ ያሉትን ኢትዮጵያውያን በዚህ አጋጣሚ ማመስገን ያስፈልጋል እንዲህ አይነቱ ደጋፊነት እንዲህ አይነቱ ነገሮች ናቸው መሰራት ያለባቸውና ለምታደርጉት ጥረት ለምታደርጓቸው ማንኛውም እንቅስቃሴ አንከር ሚዲያ ከጎናችሁ መሆኑን ለመግለጽ ወዳለው በዚህ በህዝባዊ ቢተኝነት ላይ የጀመራችሁትን መድረኮች እንደዚሁ ሽፋን በመስጠት አብረናችሁ እንደምንሆን በዚህ አጋጣሚ ለመግለጽ ወዳለው ኢንጂነር